በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? ሳምንቱስ በመልካም አለፈ? አሜን። ይህችን ጊዜ ለሰጠን አምላካችን ቅዱስና ሕያው እግዚአብሔር ክብርና ምስጋና ውዳሴና አምልኮ ለክቡር ስሙ ይሁን። ባለፈው በክፍል 28 መንፈሳዊ ታሪካችን ያዕቆብ ልጆቹ እህል ይሸምቱ ዘንድ ወደ ግብፅ እንደላካቸው መጥተውም ለዮሴፍ እንደሰገዱለት ዮሴፍም እንዳወቃቸውና እናንተ ሰላዮች ናችሁ ብሎ እንደተለወጠባቸው በእስር ቤትም ለ3 ቀናት እንዳቆያቸው በኋላ ላይ ግን ዮሴፍ እንዳላስቻለውና እህልና ስንቅን ሰጥቶ ወንድማችሁን ይዛችሁ ካልመጣችሁ ፊቴን አታዩትም ብሎ በየአበይታቸው ጫፍ ላይ ብራቸውን እንደመለሰላቸው እነርሱም ወደ አባታቸው ተመልሰው የገጠማቸውን ሁሉ እንደነገሩት ያዕቆብም ብንያምን ወደ ግብፅ ለመላክ ፈቃደኛ አለመሆኑን ገልጾላቸው ነበር። በዚህም እግዚአብሔር ለዮሴፍ በራእይ የገለጠለትን ቃል እንደፈጸመ እኛም ብንሆን እርሱ ያለልን ላይቀር መጨነቅና መፍራት እንደሌለብን ከዚህ ታሪክ ተምረን ነበር። በዛሬው መርሃ ግብራችን ደግሞ የያዕቆብ ልጆች ዳግመኛ ወደ ግብፅ መውረዳቸውንና በዚያም ምን እንደሚገጥማቸው የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዳግመኛ ጉዞ ወደ ግብፅ። ኦሪት ዘፍጥረት ምዕራፍ 43። ከጊዜ ወደ ጊዜ ረሃብ በምድር ላይ እየጸና ሄደ። የእስራኤል ልጆች ከግብፅ ምድር ያመጡትን እህል በልተው ከፈጸሙ በኋላ ያዕቆብ ልጆቹን እንደገና ሂዱ፣ ጥቂት እህልም ሸምቱልን አላቸው። ይሁዳም እንዲህ ሲል ለአባቱ መለሰለት፣ ያ ሰው ወንድማችሁን ከእናንተ ጋር ካልሆነ ፊቴን አታዩትም ብሎ በብርቱ ቃል አስጠነቀቀን። ወንድማችንን ከእኛ ጋር ብትሰደው እንወርዳለን፣ እህልም እንሸምትልሃለን፣ ባትሰደው ግን አንሄድም። ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩትም ብሎናልና አለው። እስራኤልም ለምን በደላችሁኝ? ለዚያውስ ሌላ ወንድም አለን ብላችሁ ለምን ነገራችሁት? አላቸው። እነርሱም ያ ሰው ስለኛ ስለ ወገናችን ፈጽሞ ጠየቀን፣ እንዲህም አለን፣ አባታችሁ ገና በሕይወት ነውን? ወንድምስ አላችሁን? እኛም እንደዚሁ እንደ ጥያቄው መለስንለት፣ በውኑ ወንድማችሁን አምጡ እንዲለን እናውቅ ነበርን? ይሁዳም አባቱ እስራኤልን እንዲህ አለው፣ እኛና አንተ ልጆቻችንም ደግሞ እንድንድንና እንዳንሞት ብላቴናውን ከእኔ ጋር ስደደው፣ እኛም ተነስተን እንሄዳለን። እኔ ስለ እርሱ እዋሰዋለሁ፣ ከእጄ ትሻዋለህ። ወደ አንተ ባላመጣው በፊትህም ባላቆመው በዘመናት ሁሉ አንተን የበደልኩ ልሁን። ባንዘገይስ ኖሮ አሁን 2ኛ ጊዜ በተመለስን ነበር አለው። ልጆች ትዝ የሚላችሁ ከሆነ ወንድሞቹ ዮሴፍን ወደ ጉድጓድ ሲጥሉት፣ ይሁዳ ግን ወንድማችንን ብንገድለው ጥቅማችን ምንድን ነው? ይልቁንስ ለእስማኤላውያን ነጋዴዎች እንሽጠው ብሎ በ20 ብር እንዲሸጡት የመከራቸው ይሁዳ ነበር። ከዘመናት በኋላ ግን ሻጩ ይሁዳ ኃላፊነትን የሚቀበልና ለብንያም ዋስ ሆነ። ትክክለኛ ንስሐ ይሄ ነው፣ ያለፈውን በደል በተግባር መካስ። በዚህ ጊዜ እስራኤል አባታቸውም እንዲህ አላቸው፣ ነገሩ እንዲህ ከሆነስ ይህንን አድርጉ፣ ከተመሰገነው ከምድሩ ፍሬ በአበይታችሁ ይዛችሁ ሂዱ። ለዚያም ሰው እጅ መንሻ ጥቂት በለሳን፣ ጥቂት ማር፣
ሽቱ፣ ከርቤ፣ ተምርም ለውዝም ውሰዱ። ብሩንም በአጠፌት አድርጋችሁ በእጃችሁ ውሰዱ። በአበይታችሁ አፍ የተመለሰውንም ብር መልሳችሁ ውሰዱ። ምናልባት በስህተት ይሆናል። ወንድማችሁንም ውሰዱ። ተነስታችሁ ወደዚያ ሰው ተመለሱ። ሁሉን የሚችል አምላክ ሌላው ወንድማችሁንና ብንያምን ከእናንተ ጋር ይሰድ ዘንድ በዚያ ሰው ፊት ምሕረትን ይስጣችሁ። እኔም ልጆቼን እንዳጣሁ አጣሁ አለ። ለያዕቆብ ሁለት አስቸጋሪ ምርጫዎች በፊቱ ቀረቡለት። ልጆቹን ከማጣትና በረሃብ ከማለቅ የትኛው ይመረጣል? በያዕቆብ ሐሳብ ዮሴፍ አውሬ በልቶት ሞቷል። ስምዖን በእስር ቤት ተይዟል። ብንያምንም ደግሞ በግድ አምጣ ተብሏል። ይህንን ምርጫ ካልፈጸመ ደግሞ እርሱና ቀሪ ልጆቹ ሁሉ በረሃብ ሊያልቁ ነው። አንዳንድ ጊዜ በሰዎች ሕይወት ውስጥ እንዲህ አይነት ከባድ ምርጫዎች ይቀርባሉ። በዚህ ጊዜ አስተዋይ ሰው እንደ ያዕቆብ ሁሉን አሳልፎ ለእግዚአብሔር ይሰጣል። ሁሉን የሚችል አምላክ ምሕረትን ይስጣችሁ እንዳለ። በዚህ ጊዜ ያዕቆብ እንደ አባት ያለበት ሁኔታ ከእርሱ ቁጥጥር ውጪ ቢሆንም ከእግዚአብሔር ቁጥጥር ውጪ እንዳልሆነ ግን አምኖ አሳልፎ ሰጠ። ልጆች፣ እኛም አንዳንድ ጊዜ ለመወሰን የቸገረ ነገር ሲገጥመን ይህንን ባደርግ ይህን ችግር ያመጣብኛል፣ እንዲህ ባደርግ ደግሞ ሌላ መዘዝ እንዳለውና ግራ ስንጋባ ለመምረጥ ማድረግ ያለብን የጥበበኛ ውሳኔ ለብቻችሁ ጓዳችሁን ዘግታችሁ ተንበርክካችሁ ችግራችሁን ሁሉ በእግዚአብሔር ፊት ተናዘዙት፣ እንደ አባትም አማክሩት። እግዚአብሔር አምላኬና አባቴ ሆይ ይሄ ጉዳይ ጨንቆኛል፣ ምን እንዳደርግ ትፈቅዳለህ? ቅዱሱ ፈቃድ ይምራኝ፣ እባክህ እርዳኝ በሉት። ለእርሱ የሚሳነው ነገር የለምና እንዴት እንደሚፈታው በዓይናችሁ ታያላችሁ። ነገር ግን እግዚአብሔር መውጫውን መልካሙን ሁሉ ካደረገላችሁ በኋላ እንደ ቀላል ነገር አትርሱት። ሁል ጊዜም እያስታወሳችሁ በዚህ ጉዳይ አመስግኑበት። ከዚህም በኋላ ያዕቆብ ልጆች በእጃቸው እጅ መንሻና የተመለሰላቸውን ብር እጥፍ አድርገው ብንያምንም ይዘው ተነስተው ወደ ግብፅ ወረዱ። በዮሴፍም ፊት ቆሙ። ዮሴፍም ብንያምን ከእነርሱ ጋር ባየው ጊዜ የቤቱን አዛዥ እንዲህ ብሎ አዘዘው፣ እነዚያን ሰዎች ወደ ቤት አስገባቸው፣ እርድም እረድ አዘጋጅም፣ እነዚያ ሰዎች በእኩለ ቀን ከእኔ ጋር ይበላሉና አለው። ያ ሰውም ዮሴፍ እንዳለው አደረገ። ሰዎቹንም ወደ ዮሴፍ ቤት አገባ። እነርሱም ወደ ዮሴፍ ቤት ስለገቡ ፈሩ፣ እንዲህም ተባባሉ፣ አበይታችንን ቀድሞ ስለተመለሰው ብር ሊተነኩልብን ሊወድቅብንም እኛንም በባርነት ሊገዛን አህዮቻችንንም ሊወስድብን ወደዚህ አስገባን ተባባሉ። ጠቢቡ ሰለሞን በመጽሐፈ ምሳሌ ምዕራፍ 6 ቁጥር 14 ላይ እንደተናገረው ምናምንቴ ሰው ጠማማነት በልቡ አለ፣ ሁል ጊዜም ክፋትን ያስባል፣ ጠብንም ይዘራል እንዲል ተግባራቸው ሁሉ ክፋት በመሆኑ ሌላውን ሰውም እንደነርሱ ተንኮለኛ፣ ሴረኛ፣ ክፋትን የሚያሰላ አድርገው ይረዱታል፣ ያስቡታል። ልበ ቅን የሆነ ግን ሁሉን ይወዳል፣ ያምናል፣ ክፋትንም ሊያደርግብኝ ይችላል ብሎ አይጠራጠርም። በእርግጥ ጌታችን መድህናችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 18 ላይ እንደመከረን እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ፣ ስለዚህ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ እንዳለን ራሳችንን ለአደጋ በሚያጋልጥ ሁኔታም ሁሉን አምኖ መከተል አይገባም። በማስተዋል ግን የት መሄድ እንዳለብንና እንደሌለብን፣ እስከምን ድረስ ሰዎችን መርዳት እንዳለብን ከዚህ ታሪክ እንማራለን። የዮሴፍም ወንድሞች የቤቱን አዛዥ ቀርበው በቤቱ ደጅ ተናገሩት፣ እንዲህም አሉት፣ ጌታዬ ሆይ ቀድሞ እህልን ልንሸምት ወርደን ነበር። ወደምናድርበትም ስፍራ በደረስን ጊዜ አበይታችንን ከፈትን፣ እነሆም የእያንዳንዱ ሰው ብር በየአበይቱ አፍ እንደ ሚዛኑ ብራችን ነበረ።
አሁንም በእጃችን መለስ ነው። እህልን እንሸምት ዘንድ ሌላ ብር በእጃችን አመጣን። ብራችንንም በአበይታችን ማን እንደጨመረው አናውቅም አሉት። የዮሴፍም የቤቱ አዛዥ እንዲህ አላቸው፣ ሰላም ለእናንተ ይሁን፣ አትፍሩ። አምላካችሁና የአባታችሁ አምላክ በአበይታችሁ የተሰወረ ገንዘብን ሰጣችሁ፣ ብራችሁስ ደርሶኛል አላቸው። ወንድማቸውን ስምዖንንም ከእስር ቤት አውጥቶ አመጣላቸው። ሰውየውም እነዚያን ሰዎች ወደ ዮሴፍ ቤት አስገባቸው፣ ውሃ አመጣላቸው፣ እግራቸውንም ታጠቡ፣ ለአህዮቻቸውም አበቅ ሰጣቸው። ዮሴፍም በእኩለ ቀን እስኪገባ ድረስ እነርሱ እጅ መንሻቸውን አዘጋጁ፣ ከዚያም እንጀራን እንደሚበሉ ሰምተዋልና። ዮሴፍም ወደ ቤቱ በገባ ጊዜ በእጃቸው ያለውን እጅ መንሻ በቤት ውስጥ አቀረቡለት፣ ወደ ምድርም ወድቀው ሰገዱለት። ልጆች አስተዋላችሁ? እንዲህ ባለ መልኩ ለባለሥልጣናት ክብር መስጠት ክርስቲያናዊ ስነ ምግባር የእግዚአብሔርም ትእዛዝ ነው። ለታላላቆቻችንና ለአረጋውያን ለመምህራኖቻችን የክብር መግለጫ የሆነ ሰላምታ መስጠት ተገቢ ተግባር ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ቁጥር 1 ላይ እንደነገረን ነፍስ ሁሉ በበላይ ላሉት ባለሥልጣኖች ይገዛ፣ ከእግዚአብሔር ካልሆነ በቀር ሥልጣን የለምና፣ ያሉትንም ባለሥልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለሥልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል፣ የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ እንዳለን ባለሥልጣናት ፊት በትሕትና ክብርን በሚገልጥ ሁኔታ እውነተኛና ታማኝ ሆነን ልንቀርብ ይገባል። እኩለ ቀንም በሆነ ጊዜ ዮሴፍ ወደ ቤቱ ወደ ወንድሞቹ ገባ። ደህንነታቸውን ጠየቀ፣ እንዲህም አለ፣ የነገራችሁን ሽማግሌ አባታችሁ ደህና ነውን? ገና በሕይወት አለን? አላቸው። እነርሱም ባሪያህ አባታችን ደህና ነው፣ ገና በሕይወት አለ አሉት። አጎንብሰውም ሰገዱለት። ዓይኑንም አንስቶ የእናቱን ልጅ ብንያምን አየው። እርሱም አለ፣ የነገራችሁኝ ታናሽ ወንድማችሁ ይህ ነውን? ልጄ ሆይ እግዚአብሔር ይባርክህ አለው። ዮሴፍም ቸኮለ፣ አንጀቱ ወንድሙን ናፍቆታልና ሊያለቅስም ወደደ። ወደ እልፍኝም ገብቶ ከዚያ አለቀሰ። ፊቱንም ታጥቦ ወጣ፣ ልቡንም አስታግሶ እንጀራ አቅርቡ አለ። ለዮሴፍም ለብቻው አቀረቡ፣ ለእነርሱም ለብቻቸው። ከእርሱ ጋር ለሚበሉት ለግብፅ ሰዎችም ለብቻቸው ማዕዱ ቀረበ። የግብፅ ሰዎች ከዕብራውያን ጋር መብላት አይሆንላቸውምና ይህ ለግብፅ ሰዎች እንደ መርከስ ነውና፣ በፊቱም በኩሩ እንደ ታላቅነቱ ታናሹም እንደ ታናሽነታቸው ተቀመጡ። የዮሴፍ ወንድሞች የግብፅ ሰዎችም የወንድማማቾቹን እርስ በርስ መከባበርና ሥርዓታቸውን ሲመለከቱ አብዝተው ተደነቁ። መብልም ቀረበላቸው። የብንያም ፋንታ ከሁሉ 5 እጅ የሚበልጥ ነበረ። እነርሱም በሉ ጠጡ፣ ከዮሴፍም ጋር ደስ አላቸው። ልጆች የሚገርም ታሪክ ነው አይደል? አዎን ይገርማል። ዮሴፍ ምንም እንኳን የእናቱ ልጅ ብንያምን ከ13 ዓመታት በኋላ ሲመለከተው አንጀቱ ቢንሰፈሰፍም ስሜቱን ተቆጣጥሮ ከአቅሙ በላይ ሲሆንበት ወደ እልፍኙ ገብቶ አልቅሶ ልቡን አስታግሶ ፊቱን ታጥቦ እንደመጣ፣ ምክንያቱም ዮሴፍ መሆኑ ሳይታወቅ ቀድሞ የወንድሞቹ ክፋት መለወጡን ማወቅ ስላለበት አስተዋዩ ዮሴፍ ይህንን አደረገ። ይገርማል። አሁን ደግሞ ከታሪክ ውስጥ ጥያቄዎችን እንጠይቃችሁ። በጥያቄዎቹ ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ ያዕቆብ ትንሹ ልጁ ብንያምን ወደ ግብፅ ለመላክ ለምን ፈራ? ወንድሞቹ
ለዮሴፍ ምን ስጦታዎችን አመጡለት? ምን ለመግለጽ ይህንን አደረጉ? ወንድሞቹ ዮሴፍን በዚህ ደረጃ እንዲፈሩትና እንዲጠራጠሩት ያደረጋቸው ምንድነው? ዮሴፍ እንዲህ እየናፈቀ ለምን ራሱን ለወንድሞቹ በቶሎ አልገለጠም? የይሁዳ ጥፋቱና ንስሐው ምንድነው? ከዚህ ታሪክ ምን ተማራችሁ? ልጆች፣ ከዚህ ታሪክ የምንማረው ትልቁ ትምህርት እግዚአብሔር የሾማቸውን ሁሉ ማክበር ክርስቲያናዊ ስነ ምግባር መሆኑን እንማራለን። ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 13 ቁጥር 7 ላይ ክብር ለሚገባው ክብርን ስጡ እንዳለን ለወላጆቻችን፣ ለአረጋውያን፣ ለመምህራን፣ ለካህናት አባቶች፣ ለመንግሥትም ሆነ ተቋማትን ለሚያስተዳድሩ ባለሥልጣናት ሁሉ የሚገባቸውን ክብር ልንሰጥ የእግዚአብሔር ቃል ያዘናል። እነዚህን ታላላቅ ሰዎች አለማክበርና መናቅ የእግዚአብሔርን አሰራር መቃወም በመሆኑ ፍርድን ሊያመጣብን ይችላል። ስህተቶችና ጥፋትን ብናይባቸውም እንኳን እግዚአብሔር አስተዋይ ልቦናን እንዲሰጣቸው ስለ እነርሱ መጸለይ እንደሚገባን ከዚህ ታሪክ ተምረናል ማለት ነው። ልጆች፣ የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ቅዱስና ሕያው እግዚአብሔር ክብርና ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።